ይህንን ቪዲዮ ዛሬ እስከ መጨረሻው ድረስ የምታዩት ከሆነ ለሁሉም ወጣቶች ለኔ አይነት ወጣቶቹ አንድ ጠቃሚ የሆነ መረጃ ላጋራችሁ ነው። ምን አይነት መረጃ ነው? የመንግስትን የኢኮኖሚ ፖሊሲ አሁን ያለችዋን ዲጂታል ኢትዮጵያ ተረድታችኋታል ወይ? መንግስት ምንድነው እያደረገ ያለ? መንግስትናኛ ተራርቀናል ይመስለኛል። ይህንን ጋፕ ዛሬ በተወሰነ ደረጃ ለመሙላት እንሞክራለን። የመንግስት የኢኮኖሚ ፖሊሲ ባለፉት 5 ዓመታትና አሁን በሚቀጥሉት 5 ዓመታት ያው ተመሳሳይ መንግስት ስለሆነ የሚከተላቸው የኢኮኖሚ ፖሊሲዎች ለኛ ለወጣቶች ምን ኦፖርቹኒቲ አላቸው፣ እንዲሁም ደግሞ ምን ቻሌንጆች አላቸው በሚሉት ጉዳዮች ላይ ነው የማወራችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይመቻል። እዚህ ኢኮኖሚ ውስጥ ዛሬ የማወራችሁ ዲጂታል ኢትዮጵያ ነው። ዲጂታል ኢትዮጵያ ምንድነው ስንል በአለፉት ዘመናት ውስጥ የመንግስት አገልግሎቶች እነዚህ በማኑዋል የነበሩ አገልግሎቶችን ሙሉ ሆነ ኦቶሜትድ በሆነ መልኩ በአንድ ማዕከል ውስጥ በማድረግ አገልግሎቱን ማሳለጥና መፋጠን የሚል ነው። ከነዚህ ውስጥ እንደምሳሌ ልንጠቅሰው የምንችለው የመጀመሪያው ቴሌብር ባለፉት ዘመናት ውስጥ ያው ብዙ አገልግሎት እየሰጠ ነው፣ ሁላችሁም ታውቁታላችሁ። ከዛ በኢትዮ ቴሌኮም የተዘጋጀ የዘመን ገበያ የሚባለው ደግሞ እሱም አሁን ያው መንግስት ቀድሞ ያዘጋጃቸው የገበያ ማዕከላትን ያው ኦንላይን ማርኬቲንግ እንደማለት ነው። ሌላኛው ደግሞ ሶስተኛ የምናየው ናሽናል አይዲ ያው አሁን ኢትዮጵያ በብዛት እየሄደችበት ያለችው ይሄ ብዙ ነገሮችን የማቅለል የህዝብና ቤት ቆጠራን ከማቅለል አንፃር የስራ አጥነትን ከመቀነስ አንፃር በጣም ብዙ ነገሮችን ይፈታል ተብሎ ከሚታሰቡት ውስጥ አንዱ ደግሞ ናሽናል አይዲ ነው። አሁን በቅርቡ ውስጥ ደግሞ የተካሄደ አንድ በጣም ኢንተረስቲንግ የሆነ የዲጂታል ኢትዮጵያ አካል ደግሞ አለ። መሶብ ነው። መሶብ በአዲስ አበባ በሁሉም ክፍለ ከተማዎች ላይ አገልግሎት እየሰጠ ይገኛል። ዋና ዓላማው ምን መሰላችሁ? በጣም በብዛት ተበታትነው የሚገኙ የመንግስት አገልግሎቶችን በአንድ ማዕከል ውስጥ አድርጎ ለተጠቃሚዎቹ በጣም ምቹና ቀልጣፋ በሆነ መልኩ ማቅረብ ነው። እንግዲህ ይህ ዲጂታል ኢትዮጵያ በኢትዮጵያ ውስጥ በብዛት እየመጣ ከመጣ ምንድነው ያለው ኦፖርቹኒቲ? የሙስና ጊዜ ማባከን፣ በተለያዩ ቦታዎች ላይ ሄዶ ስራ መስራት ምናምን የሚለው ነገር ይቀንስና ሙሉ ሲስተም ኦቶሜትድ የሆነ ሲስተም ይኖረናል ማለት ነው። እንግዲህ የዲጂታል ኢትዮጵያ በመኖሩ ለኛ ለወጣቶች ምን ቻሌንጅ እና ምን ኦፖርቹኒቲዎች ይኖሩታል የሚሉትን ደግሞ እናወራለን። እንግዲህ የዲጂታል ኢትዮጵያ በመምጣቱ በወጣቶቹ ላይ የሚያመጣው አንዱ ቻሌንጅ ምንድነው? የስራ አጥነት ቁጥር መብዛት ነው። ይሄ አንኢምፕሎይመንት ሬት የምንለው መብዛት ነው። ምክንያቱም አብዛኞቻችን ዲግሪ ይዘን የመጣነው ዲግሪ ጀስት ወረቀት ነው፣ ፔፐር ነው። አሁን በዲጂታል ኢትዮጵያ ጊዜ ደግሞ ፔፐሩ ዲግሪው ብቻውን አስፈላጊ አይደለም፣ ስኪል ይፈልጋል ማለት ነው። ስለዚህ የስኪል ጋፕ ካለ አንኢምፕሎይመንት ሬት አለ ማለት ነው። ነገር ግን ዲጂታል ኢትዮጵያ ቻሌንጅ ብቻ አይደለም ይዞ የመጣው፣ በጣም ብዙ ኦፖርቹኒቲዎችና እድሎችን ደግሞ ይዞልን መጥቷል። ከነዚህ ውስጥ የተወሰኑትን ብቻ ልጥቀስላችሁ። እናንተ ብዙ ነገሮችን ፈልጉና ወደ ቀጣይ ሀሳባችሁ መግባት ትችላላችሁ። የመጀመሪያውና አሪፉ ኦፖርቹኒቲ ምንድነው? በዲጂታል ኢትዮጵያ ውስጥ የተካተተልን በቂ የሆነ ኢንተርኔት፣ በቂ የሆነ ሲስተም እና ብዙ ነገሮችን መፍጠር የምንችልበት ፕላትፎርሞቹ ተመቻችተዋል። ስለዚህ የመጀመሪያው ጥቅሙ ምንድነው? ኮንተንት ክሬት ማድረግ ይቻላል። ኮንተንት ክሬት ማድረግ ስንል በሶሻል ሚዲያ ላይ የራሳችንን ብራንድ መገንባት፣ ሀሳባችንን ማካፈል፣ ማስተማር፣ በጣም ብዙ ነገሮችን አሁን ወደ ዲጂታል መቀየርና በዛ ገንዘብ የምንሰራበትን መንገድ አመቻችቶልናል። ሁለተኛ ፍሪላንስ እንድንሆን፣ ፍሪላንስ ሆነን ከውጭ ሀገር ዜጎች ጋር በጋራ እንድንሰራ፣ የውጭ ሀገር ክሊያንቶችን አግኝተን አብረናቸው ስራ እንድንሰራ ይህንን እድልም ደግሞ አመቻችቶልናል ማለት ነው። በጣም ብዙ ነገሮችን መጥቀስ እንችላለን። ስለዚህ እነዚህ ሁሉ እድሎች ካሉን ታዲያኛ ወጣቶች ምን እናድርግ? በቀጣይ ደግሞ እነዚህን ነው የምናወራ ማለት ነው። ታዲያ ይህንን እድል ወደ ኢኮኖሚ፣ ወደ ገንዘብ፣ ወደ ፋይናንሻል ፍሪደም ለመቀየር በመጪዎቹ 5 እና 10 ዓመታት ምን እናድርግ በሚሉት ላይ በተለይ በዲጂታል 2026 አሁን ባለንበት ዓመት ላይ ምን ማድረግ እንዳለብን 2 አንኳር ነገሮችን እነግራችኋለሁ። የመጀመሪያው በጣም ትልቁና ልታሻሽሉት የሚገባው ሁሉም ወጣቶች የእንግሊዝኛ ቋንቋ ችሎታችሁ ነው። ሁሉንም የእንግሊዝኛ ቋንቋ ችሎታዎች አራቱንም ቤዚክ ስኪልስ ኦፍ ስፒቺንግ፣ ራይቲንግ እና ሪዲንግ የሚባሉትን አራቱንም ስኪሎች ማሟላት የመጀመሪያውና ግዴታ የሚሆነው ነው ማለት ነው። በሁለተኛ ደረጃ ልናሟላ የሚገባው አንዱ ምንድነው? አንድ ስኪል ከዲጂታል ክህሎቶች ውስጥ በመምረጥ አንድ ስኪል ላይ ትኩረት በማድረግ አንድ ስኪል ማዳበር መቻል አለብን። ጎበዝ። ከዚህ ውስጥ መንግስት በአለፉት ዓመታት ውስጥ 2 ዓመት ሆኖታል ማለት እንችላለን። ከሳውዲ መንግስት ጋር በመተባበር ዩዳሲቲ ላይ 4 ኮርሶችን ገዝቶልናል። ያ ማለት ኢትዮ ኮደርስ 5 ሚሊዮን ወጣቶችን አስተምራለሁ ብሎ ገዝቶልናል። ምን ያህሎቻችሁ ተምራችኋል? ከዛ ውስጥ ቢያንስ በመምረጥ አንዱ ላይ በቂ የሆነ ስኪል መያዝ። ስለዚህ በመጪዋ በዲጂታል ኢትዮጵያ ውስጥ ከዚህ በኋላ የሚሸጠው ስኪል ችሎታ እንጂ ዲግሪና
ፔፐር ብቻውን አገልግሎት አይሰጥም ማለት ነው። በቃ ፔሬድ ጣሉት እሱ። ታዲያ ምንድነው ማድረግ ያለብን በመጪዎቹ 5 ዓመታት? በቃ በተለይ በዚህ በዲጂታል 2026 ምን ልንሸጥ እንችላለን፣ ምን ልናደርግ እንችላለን የሚሉትን ልንገራቸው። የመጀመሪያው ዲጂታል ፕሮዳክት። ዲጂታል ፕሮዳክት ማለት ምንድነው? ምርቶቻችሁን በዲጂታል ታመርቷቸዋላችሁ። የምትሸጧቸውም በኦንላይን ነው። ምንም አይነት ፊዚካል የሆነ ሱቅ የላችሁም። ምንም አይነት ፊዚካል የሆነ ንክኪ የላችሁም። ምን ልናመርት እንችላለን? ኢቡኮች፣ መጽሐፍት፣ በዲጂታል የሚመረቱ መጽሐፍት የሚሸጡትን በዲጂታል ነው። ልክ አማዞን ላይ እንደሚገዙት አይነት ማለት ነው። ኢትዮጵያ ውስጥም የቡና.ኮም አለላችሁ። እዚያ ጋር ብዙ የዲጂታል ምርቶችን መሸጥ እንችላለን። ሁለተኛው ኮንተንት ክሬት ማድረግ። ኮንተንት ክሬት ማድረግ ማለት በጣም አሁን ላይ በተለይ ባለፉት 5 ዓመታት ውስጥ ብዙ ኮንተንት ክሬተሮች መጥተዋል። ከዛ በፊት ኢትዮጵያ ውስጥ በጣት የሚቆጠሩ ኮንተንት ክሬተሮች ብቻ ነበሩ። ሌላው ደግሞ ልንሰራው የምንችለው ስራ ምንድነው? ለውጭ ሀገር ክሊያንቶችም ሆነ ለሀገር ውስጥ ክሊያንቶች የራሳችንን እውቀት ሪሞት የሆነ ስራዎችን እንሰራለን። ያ ማለት ፍሪላንሰር ሆነን እንሰራለን። በአካል ከሰዎች ጋር ቢሮአቸው ጋር ሂደን መገኘት ሳይጠበቅብን በኦንላይን ስራዎችን እንሰራለን። ስለዚህ ዲጂታል ኢትዮጵያ ይሁሉ እድል ካለው ይሁሉ ለወጣቶች ይሁሉ በረከት ይዞ ከመጣ ከአሁኑ ጀምሮ ስኪልን ማዳበር፣ በዲጂታል ውስጥ ስራ መስራት፣ ከቴክኖሎጂ ጋር መራመድ፣ የኢትዮጵያ መንግስትን ፖሊሲዎች በየጊዜው ማንበብ፣ የኢትዮጵያ መንግስት ፖሊሲ ጋር ተስማምቶ መቀጠል ለወጣቶች አስፈላጊ ነው ብዬ አምናለሁ። አሌክስ ከነበርኩ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከቆያችሁ ወዳችሁታል ማለት ነው። ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ደግሞ ላይክ ሼር አድርጉ። ለብዙ ሰዎች ይደርሳል ማለት ነው። ይመቻችሁ።